ዜና እረፍት። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል። የእመቤታችን ፍራንቺስካውያን ልዑካን ገዳም አባል የሆኑት ሲስተር ቤርናዴት ወልደ ማርያም በተወለዱ በ92 ዓመታቸው ግንቦት 24 ቀን 2018 ዓ.ም ከዚህ ዓለም ድካም አርፈዋል። ሲስተር ቤርናዴት ከእናታቸው ካቶ ወልደ ማርያምና ከእናታቸው ከወይዘሮ ወለተ ማርያም በእምድብር ሀገረ ስብከት በእነሞር በ1926 ዓ.ም ተወለዱ። እግዚአብሔርን ለማገልገል ባላቸው ፍላጎት ሀረር ወዳለው ወደ ንጽሕት ማርያም ገዳም በ1945 ዓ.ም ገቡ። በዚያም ገዳም ሌላ ቀጣይ ወጣት ስላልነበሩ ናዝሬት ወደ ተጀመረው ወደ እመቤታችን ፍራንሲስካውያን ልዑካን ገዳም ተዛውረው የምንኩስና ትምህርታቸውን አጠናቀው የመጀመሪያ የምንኩስና መሐላቸውን በ1954 ዓ.ም አደረጉ። ሲስተር ቤርናዴት በገዳማቸው ውስጥ በገዳም ኃላፊነት ሕፃናትን በማስተማር ለምንኩስና የሚዘጋጁ ወጣቶችን መንፈሳዊ ትምህርቶችን በማስተማር ያገለግሉ ነበር። ሲስተር ቤርናዴት በ64 የምንኩስና አገልግሎት ዓመታቸው በናዝሬት፣ በእምድብር፣ ወንጂና አዲስ አበባ ወንጌልን የሰበኩ ለድሆች ና ረዳት ለሌላቸው በእናትነት ፍቅር ያገለገሉ የጸሎትና የእግዚአብሔርን ቃል ማንበብ እና መፈጸም የሚወዱ እናት ነበሩ። የመጨረሻ የአገልግሎት ዘመናቸውን ናዝሬት በሚገኘው የገዳሙ አዛውንት ሲስተሮች ማረፊያ ያሳለፉ ሲሆን ሕይወታቸውን በወደዱትና ባገለገሉት አምላካቸው እስከተጠራበት ግንቦት 24 ቀን 2018 ዓ.ም ድረስ እዚያው ይኖሩ ነበር። የሲስተር ቤርናዴት የፍትሐት መስዋዕተ ቅዳሴና የቀብር ስነ ስርዓት በዛሬው ዕለት ግንቦት 25 ቀን 2018 ዓ.ም በናዝሬት ከቀኑ 7 ሰዓት ገዳማውያን ምእምናንና ቤተሰቦቻቸው በተገኙበት ተፈጽሟል። ሰላም ካቶሊክ ቴሌቪዥን ለእመቤታችን ፍራንሲስካውያን ልዑካን ገዳም እህቶች፣ ለሲስተር ቤርናዴት ቤተሰቦችና ወዳጅ ዘመዶች በሙሉ መጽናናትን ይመኛል። የእናታችን የሲስተር ቤርናዴት ነፍስ በሰላም ትረፍ።